ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለሉጥ እንሰራለን። ከእንግዳችን ጋር የነበረንን ቆይታ ተከታትለን ተመልሰናል። በመቀጠል አሁን የት ነው ያሉት በሚለው ዝግጅታችን የይዤላችሁ የቀረብኩት ኑሮን በአሜሪካን ሀገር ያደረገው የቀድሞ የተለያዩ ክለቦች አጥቂ የነበረው ምናለ ሸዋ መንግስቱ ወይ ሚላን ነው። ሚላን ነው የሚባለው። ሚላን ሲባል ደግሞ አንተ ሮጀር ሚላን ምናምን እንዳትል እውነት ነው። ሚላ ከተባለ የጎማ ተራ ልጅም አለ። አንድ ኢትዮጵያ ቡና ደጋፊ ነው። ጥቁር ሚላ አታውቀው? ሚላ ወፍራም ጥቁር ሚሊተሪ ተራ ነው። ሚሊተሪ ተራ ነው። አዎ እንግዲህ የኢትዮጵያ ቡና ደጋፊ ነው። ወዳጄ ነው በጣም ሚላን። እሱን አስታወስከኝ። ከዛ በተረፈም እንዳልከው እንግዲህ ሮጀር ሚላን እንዴት አድርገህ ትረሳዋል? ከኮሎምቢያ ጋር በተለይ አግብቶ አዎ በ41 ዓመቱ ላይ እንዴት አድርገህ ትረሳዋል? ሮጀር ሚላ ልክ ነው። ሚላ ትላለህ። የት አካባቢ ነው የተወለድከው ብዬው ነበር። ተወልጄ ያደግኩት አዲስ አበባ ቀጨኔ አካባቢ ነው ተወልጄ ያደግኩት። ቀጨኔ የሚባል ሰፈር ነው። ቀጨኔ መድኃኒዓለም ማለት ተወልጄ ያደግኩት። ቅጽል ስም አለው ማን ያወጣልህ ነው አለኛው የሰፈር ሰው ነው ያወጣልኝ። ሚላ ይሉኛል። ስሜን አሳጥሮ ለመጥራት ይመስለኛል። ምን አለ የሚለውን ሚላ ለማለት አሳጥሮ ለመጥራት የተጠቀሙበት ነው። የልጅነት የኳስ ህይወት ምን ይመስላል? የልጅነት ጊዜን ተመልሶ ቢመጣ ብዬ እናፍቃለሁ። እንደማንኛውም ታዳጊ በጨርቅ ኳስ ነው ተጫውቼ ያደግኩት። ያ ጊዜ ተመልሶ ቢመጣ እንዴት ደስ ይል መሰለ። ሁል ጊዜ ኳስ ነው። ምግብ የማይናፍቅህ ተጫወትክ፣ ቁርስ የለም፣ ተጫወት ከትምህርት ቤት መክሰስ የለም። በቃ ደስ የሚል ጊዜ ነበር። ተመልሶ ቢመጣ በኑሮ ውድነት ትላለህ። በሰፈር ውስጥ በሚያደርጉት እንቅስቃሴ በትልቅ ደረጃ መጫወት ሲገባቸው ባክ ነው ቀሩ ከምትላቸው ሰዎች መካከል ስለው በክለብ ደረጃ ቢጫወቱም ባላቸው አቅም ትልቅ ደረጃ መድረስ ሲገባቸው ባክ ነው ቀሩ መላቸው ወርቁ ዘውዱ፣ ተስፋ አይመኩ፣ አሸናፊ አይዞዬ በጣም አሪፍ ችሎታ የነበራቸው ልጆች ነበሩ። የድል ጉዳይ ሆኖ ግን ሳይሳካላቸው ቀረ እንጂ ደረጀ እንግዳም ከዚህ ውስጥ የሚካተት ልጅ ነው። ደረጀ እንግዳ ማለት ፎርሚች ዛሬ ያለበት ሁኔታ በጣም ያሳዝናል። እነዚህ የቀድሞ ተጫዋቾች ባክኖ የቀሩ በጣም ከማዝንባቸው ነው። የክለብ አገባበስ ምን ይመስላል ብየዋለሁ። የሰፈር ልጅ የሆነው ታዬ ደመሴ ክራይ ቤት ምርጫ አለ ብሎኛል። ከጓደኞቼ ጋር ይዞኝ ሄደ። በአንድ የኳስ ንክኪ የክራይ ቤት ሲ ቡድን ተጫዋች ልሆን ችያለሁ። ለስንት ክለብ የመጫወት እድል ገጠመ። ለአራት የተለያዩ ክለቦች የመጫወት እድል አግኝቻለሁ። እነሱም ክራይ ቤት፣ መድን ድርጅት፣ አዲስ አበባ ፖሊስና ኦሜድላ ናቸው ተጫዋች ያሳለፍኩባቸው ክለቦች። እማትረሳው ጨዋታ አለ። ለምን በወርቁ ደልገባ የሚሰለጥነው አዲስ አበባ ፖሊስ ከኒያላ ጋር ያደረገው ጨዋታ ኤልያስ ጆዋር ከረጃጅም ተጫዋቾች በላይ በመዝለል 2 ጎል ያገባብንና እኔም ከጨዋታው በኋላ በመሸነፋችን ስቅስቅ ብዬ ያለቀስኩበት ስለሆነ ይህን ጨዋታ መቼም አልረሳውም። ኤልያስ ጆዋር ኒያላ ያለ ማለት አዎ። ግን አየው አይደለም የቀድሞ ተጫዋች ስቅስቅ ብሎ ያለቅሳል። የዘንድሮ ተሸንፎም ስቅስቅ ብሎ ነው የሚስቀው። ከማን አጠገብ መጫወት ያስደስትካል? ከነዚህ 3 ልጆች አጠገብ መጫወት እንዴት ያስደስታል መሰለክ? ተስፋ ስሌት የሚሉት የኮልፌ ልጅ አለ። አዲስ አበባ ፖሊስ ነበር። አዎ ዮናታን አይሌ፣ ባቡሽ ካሳይ ከመሰሉት ልጆች ጋር መጫወት ለኔ ልዩ ስሜት ይፈጥራል። የጠፋሱ ልጅ ግን ተስፋ አለ። አሁን ታዳጊ ላይ ምናምን በጣም ኳስ ይችል ነበር። በጣም ታዳጊ ላይ እየሰራ አዲስ አበባ ፖሊስ ካገባከው ጎልማ ትረሳዋለህ ወይ? ኦሜድ ላይ ያለው ፊንጫ ላይ ያገባሁት ጎል መቼም አልረሳውም። ከገባባችሁስ ጎል አዲስ አበባ ፖሊስ ገና በማደጌ የመጀመሪያ ጨዋታው በሆነው ከኒያላ ጋር ባደረገው ጨዋታ ኤልያስ ጆዋር ያገባብን 2 ጎሎች ገና እኔ በመምጣቴ ኤልያስ ጆዋር ያገባብን 2 የጭንቅላት ጎሎችን መቼም አልረሳውም። የሚቆጭ ነገር አለ። ከመወደው ኳስ በጉዳት በአጭር ጊዜ መለየቴና የብሔራዊ ቡድን መለያ መልበስ እየቻልኩ አለመልበሴ ከሚቆጩኝ ነገሮች ውስጥ ነው። የሚያስቸግር ተጫዋች ማን ነበር? የመከላከያ የግራ መስመር ተጫዋች የነበረው በለጠ
የገባውበት እየገባ ያስቸግረኝ ነበር። እሱን አረሳው። አሁን የት ትገኛለህ? አሁን ያለሁት አሜሪካን ሀገር ነው። ለረፍት መጥቼ አዲስ አበባ እገኛለሁ። ያንተ ልዩ ተጫዋች ማን ነበረ? የሰፈሬ ልጅ የሆኑት ዳዊት ወይም አባቡና ዳምጠው አያሌው እንዲሁም ሙሉ አለም ረጋሳ የኔ ልዩ ተጫዋቾች ናቸው። ካርድ አይተህ ታውቃለህ? አዎ 1 ዓመት ተቀጥቻለሁ። ምክንያቱ ደግሞ ምን መሰለ? ኤፍሬም ይባላል እየተከታተለ አላጫወት ሲለኝ በክርን መትቼው 1 ዓመት ተቀጣው። በዛው ዳኛን በርቀት ማናገር ጀመርኩ። ከዛ በኋላ ቀይ ካርድ ካየው በኋላ በርቀት ነው። የምታደንቀው ዳኛ ማን ነበር? ለአበጋዝ የተለየ ቦታ አለኝ። ቀይ ካርድ እንኳን ሲሰጠኝ እያሳሳቀ ነው። ህይወቱ አለፈ። አበጋዝ ነበየሉል ነፍሲ ማር እማትረሳው ስብስብ የት ክለብ የነበርክበትን ነው። ኦሜድላ ስብስቡ መቼም አረሳውም። በአሰልጣኝ ተስፋ የፈጠነ አማካኝነት 3 ዋንጫ ያነሳንበትን ስብስብ መቼም አረሳውም። ያንተ ምርጥ 11 ከና አሰልጣኙ ንገረኝ ብየዋለሁ። በረኛ አሸናፊ የድሬዳዋ ልጅ ነው አለኝ። ተከላካይ አንተዬ ታመነ ያው ኦሜድላ ነው። የሽጥላ ሙላቱ ወይም ቢራቱን በሉ ኃይሌ በሉ ኃይሌን። አማካይ ቦታ ላይ ዮናታን ኃይሌ፣ ተስፋ ስሌት፣ ዳዊት አባቡንና ባቡሽ ካሳይን። አጥቂ ላይ ካሳውን ጌታቸውና ራሴን ራሱን አይደለም ምን አለ ሸዋ ቦጋለ አወቀው ብራና ሰላም ነበር። አሰልጣኝ ወርቁ ደርገባን አድርጌያለሁ። ተጠባባቂ እዮም ሙልጌታ፣ ሄኖክ አሰፋን፣ ደሳለኝ ብርጆንና ሄኖክ ሰለሞን፣ ቾምቤ ወልዴም ወይም ሸዋ ፈራው። እስቲ እንደው እዚህ ላይ አድርጌያለሁ። አሰልጣኝ አሁን አሰልጣኝ ያደረገው ማንን ነው? ወርቁ ደርገባ። አሰልጣኝ ወርቁ ደርገባ አሁን የት ነው ያለው? አግኝቼዋለሁ። ቀጠሮ ምሻለሁ። አጋጣሚ ሆነው ያው አንድ የታዳጊ ፕሮጀክት አለ፣ የዮሴፍ ተስፋዬ ታዳጊ ፕሮጀክት ላይ የኔም ልጆች እዛ ይሰራሉ። እሱም የወንድሙን ልጅ ይዞ እዛ ተገናኝተን አንዳንድ ነገር አውርተን ትንሽ ጊዜ ስጠኝና መጥቼ እንግዳ ሆናለሁ ብሎኛል። አዎ እንግዲህ አሰልጣኝ ወርቁ ደርገባ እውነቴን ነው የምልህ በወቅቱ አገራችን በባህር ማዶ ልካ ካስተማረቻቸው ባለሙያዎች ውስጥ አንዱ ነው። ከዛ በተረፈ በጣም በሚደንቁ ሁኔታ የተለያዩ ኢትዮጵያ ቡናን ክለብ ጨምሮ ንግድ ባንክን የተለያዩ ክለቦችን አሰልጥኗል። ትልቁ አዲስ አበባ ምርጥ በተለይ ኢንስትራክተር መንግስቱ ወርቁ ነፍሱን ይማርልና በዋነኛነት ከሚመርጣቸው በምክትልነት ከሚመርጣቸው አሰልጣኞች ውስጥ ረዳቱ እንዲሆኑት አሰልጣኝ ወርቁ ደርገባና በህመም ላይ የነበረው አሁን ጥሩ መሻሻሎችን እያሳየ የመጣው አሰልጣኝ ብርሃኔ ገብረ እግዚአብሔር ሁለቱን ነው። እና እነዚህ ሰዎች እንግዲህ ከጋሽ መንግስቱ ጋር ከኢንስትራክተር መንግስቱ ጋር አብረ ማሳለፍ በራሱ እውቀት ውቅያኖስ ላይ ረጅም ሰዓት ዋኝተህ እንደመውጣት ነው። ዋኝተህ ስትወጣ ደግሞ የመዋኘት ችሎታን ለቀጣዩ ትውልድ እያስተላለፍክ መሄድ አለብህ። እና አሰልጣኝ ወርቁ ደርገባ በዚህ ደረጃ አየር ኃይልንም ይዞ ነበር። አየር ኃይልን ከታች ወደ ላይ ያሳድገ ቴክኒክ ዳይሬክተር ማሰልጠን እንኳን ባይችል ቴክኒክ አድቫይዘር ወይ ዳይሬክተር ሆኖ ክለቦች ትኩረት ሊያደርጉ ይገባል። አሁን እንደዚህ አይነት ባለሙያ ነው። እንደነ ወርቁ ደርገባ እንደነ ንጉሴ ገብሬ ትላልቅ አሰልጣኞች እውቀታቸው ባክኖ ሊቀር አይገባም። ይሄንን የምልህ ስለዚህ አሁን በሚቀጥለው ከተመቻቸና አሰልጣኝ ወርቁ ደርገባ ፈቃደኛ ከሆኑልን እንግዳችን አድርገን አንዳንድ ጨዋታዎችን አብረናቸው እንጫወታለን። የዛሬውን እንግዳይ ምን አለ ሸዋን አግብተሃል ወይ ብዬው ነበር። አላገባውም። አሁን ወደ ኢትዮጵያ የመጣሁት ግራ ጎኔን ፍለጋ ነው። ፈጣሪ ከፈቀደ ዘንድሮ አግብቼ እምሄድ ይመስለኛል እንደ ፈጣሪ ፈቃድ ብለዋል። ይህን ፕሮግራም የምትከታተሉ እህቶቻችን እንግዲህ ያው ምን አለ ሸዋ በጣም ጥሩ ሰው ነው። ፈሪሃ እግዚአብሔር ያደረበት የክለባችሁ ዘናጩ ተጫዋች ማን ነበረ ብዬው ነበር። ቴዲ ቱርክ ይባላል። በጣም ዘናጭ ስለነበረ የዛን ጊዜ የነበርነው ተጫዋቾች እንደሱ ለመዘነጥ እንሞክር ነበረ። በመሞከራችንንም ገንዘባችንን በልብስና በጫማ ነበር የምንጨርሰው ብሏል። የክለባችሁ ቀልደኛው ተጫዋች ማን ነበር? ሄኖክ መረዋ አለ ማለት
ጥርስ አይከደንም። ሄኖክ መረዋ ባለበት ሁሉ ነገር አለ። ቀልድ፣ ሳቅ፣ ጨዋታ ነፍ ነው ብሎኛል። ከተጫወትክባቸው ክለቦች የተደሰትክበት የትኛው ክለብ ነው? ዋንጫም ባናነሳ 2 ዓመት የቆየበት አዲስ አበባ ፖሊስ በውስጤ የተለየ ቦታ አለው። መቼም ሊጠፋ ማይችል ገጠመኝ ካለ በልጅነታችን የዋንጫ ጨዋታ ላይ የዋንጫው ማለት የበረኪና ቢሆንም አሸነፈን እኔም 3 ጎል አግብቼ ዋንጫውን ይዘውብን ሮጡ እና እንዲሁም በሰፈር የዋንጫ ጨዋታ ላይ ተጫወትልን ብሎኝ ገብቼ በመጫወት ዋንጫውን ስንወስድ የተሸነፈው ቡድን አባላት የደበደቡኝ፣ አዘጋጁ ከመፈንከት ያዳነኝ ማረሳቸው የልጅነት ገጠመኞቼ ናቸው ብሎኛል። ቀረ የምትለው ነገር ካለ? በመጀመሪያ ፈጣሪን አመሰግናለሁ። እንዲሁም ቤተሰቦቼን፣ አብሮ አደግ ጓደኞቼን፣ እንዲሁም ቀጨኔ ባለእጅና አካባቢው ለአዲሱ ገበያና አካባቢ ያሰለጠኑኝን አሰልጣኞች በሙሉ እንዲሁም ለአርትስ ስፖርት አዘጋጆች በሙሉ ስላስታወሳችሁኝ አመሰግናለሁ። ፈጣሪ ኢትዮጵያን ይባርክ። አሚን ብለናል። አሁን የት ነው ያሉትን ተከታትለን ተመልሰናል። ዝግጅታችን ይህንን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ እስከ ሳምንት ቸርን ሰንበት። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።